አምላክ በመሆን በአብ በወልድ በመንፈስ ቅዱስ ስም አምነን መድኃኒታችን እንዲህ እያልን እናመሰግነዋለን ዘንድ እንመለስ። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ አምነን መድኃኒታችን እንዲህ እያለን እናመሰግነው ዘንድ እንመለስ። ስሙ የጣፈጠ መድኃኒታችን እሱ ንጉሥ፣ እናቱ መቅደስ፣ መስቀሉ አትርኖስ ነው። ስሙ የጣፈጠ መድኃኒታችን እሱ ጽላት ነው፣ እናቱ ማዕጠንት ናት፣ መስቀሉ ዙፋን ነው። ስሙ የጣፈጠ መድኃኒታችን እሱ መብራት ነው፣ እናቱ የዘይት ቅባት ናት፣ መስቀሉ የስራት መቅረዝ ነው። ስሙ የጣፈጠ መድኃኒታችን እሱ የእውነት በግ ነው፣ እናቱ መሰረት ናት፣ መስቀሉ የነጭ ሐር ነው፣ የነጭ ሐረግ ነው። ስሙ የጣፈጠ መድኃኒታችን እሱ ፍሬ፣ እናቱም ልምላሜ ናት፣ የፍሬ ልምላሜ የፍሬ ሐረግ ናት፣ መስቀሉ ዘለላ ነው። ስሙ የጣፈጠ መድኃኒታችን እሱ የሞቀ የመና ህብስት ነው፣ እናቱ የወርቅ መሶብ ናት፣ መስቀሉም የወርቅ ቀለም ነው። ስሙ የጣፈጠ መድኃኒታችን እሱ የምስጋና ወይን ነው። ስሙ የጣፈጠ መድኃኒታችን እሱ የምስጋና ወይን ነው፣ እናቱ የድህነት ጽዋ ናት፣ መስቀሉም የመላእክት ጉጠት ምሳሌ እርፍ መስቀል ነው። ስሙ የጣፈጠ መድኃኒታችን እሱ የእሳት ፍም፣ እናቱ የሽቱ መዓዛ ናት፣ መስቀሉ የህይወት ምንጭ ነው። ስሙ የጣፈጠ መድኃኒታችን እሱ የህይወት ውሃ ነው፣ እናቱ የታተመች ጉድጓድ ነች፣ መስቀሉም የዕጣን በትር ነው፣ ቤተ ክርስቲያኑም እንደ ገንዳ ናት፣ በጎቹም ምእመናን ናቸው። እንደዚህ እያለን መድኃኒታችን ህመሙ እናምናለን፣ በስጋውና በደሙ እናምናለን፣ እንማጽናለን፣ ለእናቱም እንገዛለን፣ ለመስቀሉም እንሰግዳለን። ስለዚህ በጨለማ መካከል የሚያበራ የወልድ የመስቀል ልመና በዚህ በመለኮትና በስጋ ቃል አገልጋዮችህን ከስጋ ከነፍስ መከራ አድናቸው። አሜን። ድርሳነ መድኃኔዓለም ወገድለ ሞባጽ ይሆን።